ይችላል። አሁን አንዳንድ ሰው እኔ ሰርቼ በገባው የራሴን ህይወት ጥንቅቅ አድርጌ ከኖርኩ ምን አጠፋው ይላል። እግዚአብሔር አትልበሱ አይፍ የመጀመሪያ ዓለም አሽራፉ እግዚአብሔር አለ አዳምና ሔዋን ከገነት ሲወጡ ምን አለበሳቸው? በእግር ላይ ወድቆ እርቃኑን እያየው እሱን ጥለህ ረግጠህ ገብተህ ትጸልያለህ። በእግር ላይ ካለው ነዳይ ጋር ካላገኘኸው ክርስቶስን መቅደስ ውስጥ ገብተህ ልታገኘው አትችልም። አባት ደግሞ እንዲቀባል ንግግር ተናገረ መሰላችሁ። ምን አለ? ግድ የለም ብዙ ሻማ ገዝታችሁ መቅደስ ውስጥ አምጡና አብሩ ባለጸጎችን ይላል። መቅደሱን ሻማ በሻማ አድርጎ አብሩት፣ ግን የድሃው ልባ ያበራችሁትን ሻማ ያጠፋዋል። ድሃው ሲያለቅስ እግዚአብሔር ፊት ቆሙ። ምን ነው ተውከኝ ሲል ያኔ የሰጣችሁ ስጦታ ሁሉ ዋጋ ያጣል ይላል። በጣም ቆም ይላል ቅዱስ ወንጌላዊት ሚላን አንድ ገዳይ በጣም እየለመነ ጥለሃው ስትሄድ አንተም እግዚአብሔርን በጣም ስትለምነው እምቢ ሲልህ ብለህ አስበዋል። ስራ ባለጸግነትም ሀብት ማፍራትን አይቃወምም። ቅዱስ ዮሐንስ አፈወርቅ ሀብትን አንቃወምም፣ ከሀብት በስተጀርባ ያለውን ትዕቢት ነው። መጽሐፈ ሲራክ ላይ ምን ይላል መሰላችሁ? ገንዘብ በቃኝ አትበል ይላል። አደራ ይህችን ጥቅስ ይዛችሁ እንዳትሄዱ። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ እናታችን እመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። ምሕረት ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ነው። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን ሊሆንልን እንዲያስተምረን እንዲመክረን ጥበቡን ሊገልጽልን የእሱ ቅዱስ ፈቃድ ይሆንልን። በሚኖረን ጊዜ የምንማርበት የመጽሐፍ ቅዱስ ክፍል የሉቃስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ እስከ ፍጻሜ ምዕራፍ ያለው ይሆናል። ቃሉን አነበዋለሁ። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋውም ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾች እንኳን መጥተው ቁስሎቹን ይልሱለት ነበር። ድሃውም ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋውም ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለህ መድኃኒት እንደተቀበልህ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ጽናናም አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለው። እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው እለምንሃለሁ። 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለው። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴንና ነቢያትን የማይሰሙ ከሆነ ከሙታንም እንኳ አንድ ቢነሳ አያምኑም አለው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። በሚኖረን ጊዜ ርዕስ አድርገን የምንማርበት ክፍል አብርሃም አባት ሆይ ማረኝ የሚኖራ ሲቃሉን አብረን ይላል። አብርሃም አባት ሆይ ማረኝ። ትልቅ ጸሎት አይደለም? ይህንን ቃል መነሻ አድርገን እንማራለን። እግዚአብሔር አምላካችን በምህረቱ በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን።
አምላካችን ኢየሱስ ክርስቶስ በዚች ምድር ላይ በተመላለሰበት በመዋዕለ ሥጋዌው በመዋዕለ ስብከቱ በጣም ብዙ ምሳሌዎችን ጠቅሶ አስተምሯል። እጅግ በጣም እንደውም አስቀድሞ በነቢዩ አፌን በምሳሌ ከፍታለሁ ተብሎ ትንቢት ስለተነገረለት ክርስቶስ ከሚያስተምራቸው ትምህርቶች ውስጥ የሚነሱት ምሳሌ ያላቸው ናቸው። ብዙ ታሪኮች ተናግሯል። ክርስቶስ የተናገራቸው ምሳሌዎች አብዛኞቹ ትክክለኛ የተፈጸሙ ታሪኮች አይደሉም። ጥቂቶቹ ደግሞ በትክክል የተፈጸሙ እውነተኛ ታሪኮች ናቸው። ለምሳሌ አሁን እኛ ለማስረዳት ስንፈልግ አንድ ሰውዬ ነበረ ብለን የምንፈጥረው ታሪክ አለ አይደለ? ውሱ ሞራል ያለው እንዲህ ለማለት ተፈልጎ ነው ተብሎ የሚተረጎም ምሳሌ ነው። ክርስቶስ ቅኔያዊ ወይም ሜታፎር ሊባል የሚችል ምሳሌዎች ተናግሯል። በጣም ብዙ ምሳሌዎች ግን በእውነት ያልተፈጸሙ ታሪኮች ናቸው። ሁለተኛው ክርስቶስ የተናገረው ምድር ላይ የተፈጸሙ የተከናወኑ ታሪኮች ናቸው። ምድር ላይ ከምድር ውጭ ሊሆን ይችላል፣ ሰማይ ላይ። አሁን ያነበብነው ክፍል የአንድ ባለጸጋና የአንድ ድሃ ታሪክ ነው። ይሄ ታሪክ እውነተኛ ታሪክ ነው። ምሳሌ ወይም ደግሞ ክርስቶስ ለማስተማር ብሎ የፈጠረው ታሪክ አይደለም። ምሳሌ አለመሆኑን የምንረዳው በምንድን ነው ካላችሁ፣ እዚህ ታሪክ ውስጥ በስም የተጠቀሱ ሰዎች አሉ። አልዓዛር የሚባል ህመምተኛ ሰው በሽተኛ ሰው ነበር። አብርሃም የሚባል ደግሞ ጻድቅ ሰው ነበር። አብርሃም እውነተኛ ሰው ነው አይደለም? የኖረ አበግዙዋን ነው፣ ታላቅ ጻድቅ ነው። ስለዚህ ክርስቶስ ምሳሌ አይደለም የተናገረው፣ ወይም ደግሞ ምሳሌነት ሊሆን ለማስተማር ሳይሆን በትክክል መሬት ላይ የተፈጸመ እውነተኛ ታሪክ ነው። ይህንንም ብለው በሌሎች የእምነት ተቋማት ይሄ ታሪክ እኮ ክርስቶስ ለማስረዳት ምሳሌ ብሎ ጠቀሰው እንጂ እውነተኛ ታሪክ አይደለም ይሉዋል። ፓራብል ከሚባሉት ወይም ምሳሌ ከሚባሉት ውስጥ ነው እንጂ እውነተኛ የተፈጸመ አይደለም ይላሉ። ምክንያቱም ብዙ የሚያሳየው የሚነካው ሃይማኖታዊ ነጥቦች እዚህ ታሪክ ውስጥ ስላለ። ስለዚህ ክርስቶስ በዚህ የመጽሐፍ ቅዱስ ክፍል ላይ የተናገረው እውነተኛ ታሪክ ነው። እንዲህ ይላል ታሪኩ። ቀጭን ልብስና ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጸጋ ሰው ነበር። ዕለት ዕለት እየሰበጨው በደስታ ይኖር ነበር። አልዓዛር የሚባል አንድ ድሃ ደግሞ በቁስል ተወርሶ ከዚህ ሰውዬ በር ላይ ከደጁ ተኝቶ ነበር ይላል። የሁለት ሰዎች ታሪክ ነው። የአንደኛው ሰው ስም ማን ነው? አልዓዛር። የሁለተኛው ስም አልተናገረም ክርስቶስ። ለምሳሌ ነዌ እንላለን በትርጓሜ ቤት ሊቃውንት የባለጸጋውን ስም ነዌ ይሉታል። ክርስቶስ ግን የተናገረው ስም የድሃውን ነው እንጂ የባለጸጋውን ስም አልጠራም። ይሄ ዝም ብሎ ያደረገው ነገር አይደለም። የሁለቱንም ስም ጠርቶ መናገር ይችላል። ምክንያቱም ሁለቱም ስም አላቸው። ድሃም ሊሆን ስም አለ አይደል? ስም መቼስ ከሀብት ከድህነት ጋር አይገናኝም። ክርስቶስ ግን የድሃውን ስም ጠርቶ የባለጸጋውን አልጠራም። ለምን? እግዚአብሔር የሚያውቃቸው ሰዎች፣ እግዚአብሔር በስም የሚጠራቸው ሰዎች የተናቁ ሰዎች ናቸው። አልዓዛር ድሃ ነው። ድሃም ሰው በስሙ ይጠራው አይጠራው? አንድ የኔ መጥቶ አንድ ድሃ መጥቶ አንድ ነዳይ መጥቶ እንጂ እገሌ መጥቶ አንልም። የፈለገ ብዙ ዓመት ብናውቅ ቤታችን እየተመላለሰ የሚለምን ነዳይ ቢኖር በስሙ ጠራለሁ? አንጠራው። ባለጸጎችንስ ከቁልምጫ ጋር የምንጠራቸው አይደል? በደንብ በሚገባ ክብር እግዚአብሔር የሚያውቃቸው ሰው የማያውቃቸው ሰዎች አሉ። ሰው የሚያውቃቸው ደግሞ ማን ያውቃቸው? አያውቃቸውም ሲባል የእውቀት ጉዳይ አይደለም። እግዚአብሔር የማያውቀው ነገር አለ፣ ግን እያወቀ አያውቃቸውም። በዕለተ ምጽአት ምን አለ? በስምህ አጋንንትን አላወጣንም ሙት አላስነሳንም ምን ይሉኛል፣ እኔ ግን ምን እላቸዋለሁ? እንደዚህ ከመባል ተሰውረን እግዚአብሔር አያውቃቸውም እንዴ? ያውቃቸዋል፣ ግን እያወቀ ላያውቃቸው ይችላል። እግዚአብሔር እንዲያርገናል ይሉኛል፣ ግን አላውቃቸውም። ስለዚህ የባለጸጋ በእግዚአብሔር ያልታወቀ በሰው የታወቀ ነው። ምድር ላይ ዝነኛ የሆኑ ሰዎች አሉ፣ በሰማይ ግን እግዚአብሔር የማያውቃቸው ማለት ነው። በዚህ ምድር በጣም የተከበሩ የታወቁ በዓለማዊው መድረክ በጣም ትልቅ ቦታ የሚሰጣቸው በመንፈሳዊ እንዲሁም ማለት ነው በጣም የምናውቃቸው ሰዎች አሉ። በእግዚአብሔር ግን ላይታወቁ ይችላል። የስንክሳራችን አቡነ መጨረሻ ላይ ስንክሳር ብዙ ቅዱሳን ስም እየጠራ የሚያነሳ መጽሐፍ ነው። ስንክሳር አለ። መጨረሻ ላይ ምን ይላል? ስማቸውን ስለጠራናቸው ስላልጠራናቸው ቅዱሳን ብለን ምን ብለን ማረን። ስማቸውን ስለጠራናቸው ማለት እኛ እናውቃቸውም፣ አንተ ግን ምን ትላቸዋል? አውቃቸው ነው። በግብጽ ቤተክርስቲያን አኖኒመስ ሴንትስ ብላ ባለጣን ታከብራለች። ስማቸው ለማይታወቅ ቅዱሳን ሰው የማያውቃቸው ማንም ያውቃቸው ማለት እግዚአብሔር የሚያውቃቸው ብዙ ቅዱሳን አሉ፣ ባህታውያን አሉ፣ መናኞች አሉ።
ባህታዊ ማለት ከተማ ይመጣና ከተማ ባለው ጉዳይ ላይ ይዳይ ነው ማለት ነው። ብሁት ማለት ባህታዊ ብቸኛ። እውነተኞቹ ባህታውያን የገዛ ስማቸውን ሁሉ ይረሳ ቢገርማቸው። ዓለም ላይ ያለው ማን ነበር ስሜ እስከዚህ ድረስ አያውቅም። እኛው እንኳን ልናውቃቸው እነሱ ራሳቸው ምን ይላል? አሁን የቀረን የሚይዙ ባህታዊ ያስኬዳል አያስኬድም። ብዙኛ መሀል ሆኖ አይሆንም። ሰው የሚያውቃቸው አይደለም። ማን የሚያውቃቸው ናቸው? እሱ ከሚያውቃቸው ቅዱሳን በረከት ያሳድርብን። ስለዚህ ይህንን ደሃ በስሙ ጠራው እግዚአብሔር። ምን ይላል ነቢየ እግዚአብሔር ዳዊት? ስማቸው በምድር ላይ ከተጻፈ ሰዎች አይደለኝ ይላል። ስማቸው በምድር ላይ በምድር የታወቁ ዝነኛ ሰዎች ዓለም የሚያውቃቸው ግን እግዚአብሔር ማያውቃቸው እና በእግዚአብሔር ለመታወቅ ሁላችንም በቸርነቱ ይረዳል። ይህ ባለጸጋ ሰው እና የድሃው ታሪክ ስታዩት መጨረሻ ላይ ድሃው ወደ ገነት ገባ ወይም ወደ አብርሃም እቅፍ ገባ። ባለጠጋው ግን ወዴት ወረደ? ወደ ሲኦል። ይህ ባለጠጋ ምን አጥፍቶ ነው ሲኦል የወረደው? ምን አጠፋ? በዚህ ታሪክ ላይ ምንድን ነው የሚለው? ስለዚህ ባለጠጋ ሕይወት የተጻፈልን ዕለት ዕለት እየተመቸው በደስታ ይኖር ነበር፣ ባለጠጋ ነበረ ይላል። ምን ነበረ? ባለጠጋ። ሀብታም መሆን ኃጢአት ነው አይደለም? አይደለም። ባለጠግነት ኃጢአት አይደለም። ሀብታም መሆን ኃጢአት ከሆነ የፍጥረቱ ሁሉ ሀብት ባለቤት የሆነው ማን ነው? ስለዚህ እሱ ሊጠየቅ ነው ማለት ነው። እግዚአብሔር እንኳን ባለጠጋ ባይል ማለት ሀብታም ነው። ባለጸጋ ማለት በጸጋ በስጦታ ሀብት ያለው ማለት ነው። እግዚአብሔር ግን ባለጸጋ እንኳን አይባልም፣ ባል ነው የሚባል። ራሱ ሀብት ነው፣ ራሱ ብዑል ነው፣ በራሱ ነው ሀብት። ማንም እየሰጠው አይደለም። ሌሎች የተሰጣቸው ሀብት ሊኖራቸው ከማን ያገኙትም። ስለዚህ ባለጸግነት አደራብና ድህነትም ጽድቅ አይደለም። ይህ በጣም መለየት አለብን። በመድህነቱ ሰው ይጸድቃል፣ በባለጸግነቱ ደግሞ ይኮንናል ማለት አይደለም። ባለጸግነት ፈተና ሊሆን ይችላል፣ ኃጢአት ሊያሰራ ይችላል። አዎ ድህነትም ኃጢአት ሊያሰራ ይችላል። ጠቢቡ ሰሎሞን ሲጸልይ ምን አለ? ሁለት ነገሮችን አትከልክለኝ አለ እግዚአብሔር። እጅግም ድሃ አታድርገኝ፣ እጅግም ባለጠጋም ድሃ ሆኜ እንዳልሰርቅ በሐሰትም እንዳልመን አለ። በድህነት ምክንያት መስረቅ ይመጣል፣ ከረሃብ የተነሳ በሐሰት በማን ይመጣል። በአንጻሩ ደግሞ ባለጠጋም አታድርገኝ እጅግ ለምን እግዚአብሔር ማን ነው እንዳልን እንዳልከርባል። በባለጠግነት ምክንያት የሚመጣ ኃጢአት አለ፣ በድህነትም የሚመጣ ኃጢአት አለ። መልክአ ኤዶም የተባለ ጸሎታችን ላይ ደግሞ ምን ያገራችሁ በልብስ ወበሲሳይ ካልእም ንዴታ እስመ ቁርባን ያረስ ጸሎተ ድንግል ሆይ ኢትድግኝ ያኪበ ኩሎ አንከ ወሌሊተ ቀንም ሌሊት በሌል መጠበቅ አትተይ ሀበወርኩ ፍና ወሀባደርኩ ቤተ በሄድኩበት መንገድ ባደርኩበት ቤት ሁሉ ጠብቂኝ፣ እኔን አትርሺ። ማርያም ድንግል ዘትመግቢ ነፍሳትን የምትመግቢ ማርያም ሆይ በልብስ ወበሲሳይ ኢታርዕይም ንዴታ በልብስና በምግብ መቸገርን ምን አትበይኝ አታሳይ። እስመ ቁርባን ያረስ ጸሎተ ረሃብና ብርድ ጸሎትን ያስረሳልኝ። ስለዚህ ድህነት ለኃጢአት ምክንያት ሊሆን ይችላል፣ ባለጸግነትም ለኃጢአት። ስለዚህ ባለጸጋ መሆኑ ኃጢአት ሊሆን አይችልም። ደግ ሰው ሊሆን ይችላል፣ ለፍቶ አዳሪ ሊሆን ይችላል። አሁን አንዳንድ ሰው እኔ ሰርቼ በገባው የራሴን ሕይወት ጥንቅቅ አድርጌ ከኖርኩ ምን አጠፋው ይላል። አዎ እንደውም መጽሐፍ ቅዱስ ባለጠግነትን የሚቃወም መጽሐፍ አይደለም። መጽሐፈ ሲራክ ላይ ምን መሰላችሁ? ገንዘብ በቃኝ አትበል ይላል። እየሰማችሁ ነው? ምን አትበል? ገንዘብ በቃኝ አትበል። አደራ ይቺን ጥቅስ ይዛችሁ እንዳትሄዱ። ከነጥቅባም ገንዘብ በቃኝ አትበል ማለት ምን ማለት ነው? ስትሰራ ስትለፋ ስትደክም ኖረ ገንዘብ ስታገኝ በቃ ይሄ ለኔ በቃኛል ብለህ ስራ መስራትን ምን አትበል። ምናልባት ከሚያስፈልግ በላይ ገንዘብ የምታገኝበት ኃይል ጉልበት ከሰጠ እግዚአብሔር የሰጠን ለሌሎች ሰዎች እንድትተርፍበት ስለሆነ ገንዘብ በቃኛ አትበል። ገብታችኋል አይደል? ስራም ምንም ቢሆን ያስቀረው ብንመድንም አንድ ሰው ዓለም ጥሎ ወደ ነዳኒ ወደ ምንኩስና ሊገባ ስራው ግን መቆም የለበትም። ገዳማት ውስጥ ስትሄዱ ምን አለ? ጸሎት ብቻ ነው። አዎ ከስራ መበነን አይቻልማ። ገንዘቡን መናቅ ይቻላል፣ ዓለምን መናቅ ይቻላል፣ ስራው ግን ይቀጥላል። አባ ስልዋኖስ የተባለ አባት ያለበት ገዳም አንድ ሰው ሄደ። ገና በምንኩስና ለመኖር ማለት ተቀበሉት። ከዛ ከሌላ ገዳም የመጣው በዓት ተሰጠው፣ ዘግቶ መጸለይ ጀመረ። ከዛ ተነስና ስራ ተሳተፋል ቁፋሮ እንደገዳ ሲሉት አይ ልጸልይ ነው እንጂ ልቆፍር አልመጣሁም ማለት ነው አንተ። ከዛ አባ ስልዋኖስ ምን አለ?
አይ እንደዛ ከሆነ በሉ ማታ ምግብ ሲበላ ደወል ይደወላል። መጡ ይባላል፣ ደወል ይደወላል። እሱን ሳትመቱ ዝም ብላችሁ ተሰብሰቡና ብለዋል። ከዛ ተሰብስበው በሉ መነኮሳት። አሁን የሰውዬ ቢጠብቅ አይደወልም። ራቦ ከዛ ሄደና አባ ስምዖን ጋር አባቴ ወንድሞች አትመጡ እንዴ አለ። አዎ በሉ። ታዲያ እንደው በሀገራችሁ ምድ አይከበርም አታውኝም እንዴ አለ። አይ አንተ መንፈሳዊ ስለሆንክ ምግብ አያስፈልግም ማለት የማይሰራ ከሆነ ምን አይበላም። የቤተክርስቲያን ትምህርት ነው። ገንዘብን መናቅ ይቻላል፣ ግን ስራን መናቅ አይቻልም። በምንም ቢሆን አባ ዮሐንስ አቡነ ዮሐንስ የተባሉ ደግሞ ሊቀ ጳጳስ ምን አሉት ይባላል። አንዱ ሰው የቆሮ ተማሪዎች እዚህ አብነት ትምህርት ይማራሉ፣ እሱ እዚህ ቁጭ ብሏል። እንደ አንተ አትማርም እንደዚህ ምን ትሰራለህ ሲሉት ብፁዕ አባታችን ምን እየበላሁ ልማራል? እየሰማችሁ ነው? አሁን ምን እየበላሁ ልደነቁረው ማለት እየበላ ማለት አሁን። ስለዚህ የቤተክርስቲያን ትምህርት ስራ ባለጸግነትን ሀብት ማፍራትን አይቃወምም። ቅዱስ ዮሐንስ አፈወርቅ ሀብትን አንቃወምም፣ ከሀብት በስተጀርባ ያለውን ትዕቢት ነው። ሀብት የሚያመጣው ሀብት የሚያመጣው ክፉ ነገር ነው እንጂ ሀብትን አንቃወምም። በሀብታቸው ያወቁበት የጸደቁበት ሰዎች አሉ። ሰርቶ ሀብት አፍርቶ ለነፍስ ለመጠቀም እግዚአብሔር በቸርነቱ ይርዳል። ታዲያ የባለጸጋ ምንድነው ጥፋቱ? ምን አጠፋ ካላችሁ ዕለት ዕለት እየተመቸው በደስታ መኖሩም ችግር የለውም። ሰው አትልበስ አይባልም፣ መልበስ ይችላል። ደግሞ የሚለብሰው በጣም ውድ ነው። ቀይ ልብስና ቀጭን የተለማገር ማለት በዛ ጊዜ አለ የሚባለው ልብስ መዘነት ልብስ በጥሩ መልበስ መልበስ ኃጢአት ነው አይደል? እግዚአብሔር አትልበሱ አይፈቅድም። የመጀመሪያ አለዋሽ ራሱ እግዚአብሔር አዳምና ሔዋን ከገነት ሲወጡ ምን አለበሳቸው አላችሁ? ምን አለበሳቸው? ቁርበት አለበሳቸው። ሌዘር የለበሱት ማለት ነው። መጀመሪያ አለ የሚባል ልብስ የለበሱት ከልብሱም ተቃውሞ የለውም። ምንድን ነው የዚህ ሰው ኃጢአት ካላችሁ አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ይህ ሰው ዕለት ዕለት እየተመቸው ነው በደስታ ቢኖር ሰው ሁሉ ይመቸው ማለት እሱ ግን ዕለት ዕለት ምን ይለው ነበር? ይመቸው ሰው ሁሉ ይመቸው። እሱ ግን ደስ ብሎ ልብስ እየቀያየረ እየለበሰ እየዘነጠ ይወጣል ሊገባ። በደጁ ግን አልዓዛር የሚባል ድሃ በቁስል ተወርሶ ምን ብሎ ነበር? ተኝቶ ነበር። መልበስ ማጌጥ የተለቸው ህይወት ነው ማጫካ አይደለም። ድሃ በር ላይ ቁጭ ብሎ ግን ይከብዳል። አይከብድም? ይከብዳል። ዕለት ዕለት እየተመቸው ሲኖር እሱ ዕለት ዕለት እየቆሰለ እየተሰቃየ ይኖር ነበር። ድሃውን እያየን አላየሁትም እንዳይል ይሄ ድሃ የተኛው የት ነው? በሩ ላይ ነው። አይ ይባል ለኔውስ ማለት አይችልም። ሲወጣ ያዋት ሲገባ ያዋ ይህንን ድሃ አይቶ እንዳላየ መሆኑ ያስጠይቀው። አስበው አንተ ተመችቶ ያማረ እንግዲህ የሰውዬ ምግብ ተፎታል፣ ልብስ ተፎታል፣ ይቀያየረ ዕለት ዕለት እየተመቸው ሲኖር እዚህ ወንድሞ ደግሞ ይሰቃያል። እግዚአብሔር ለምን የራሳችሁን ህይወት በጥሩ ኖራችሁ ብሎ አይለኝ። ይህ ሰው እኮ ዘማዊ ነበር። ዘማዊ አልነበረ፣ አመንዝራ ነበረ፣ ሰካራም ነበረ፣ ሌባ ነበረ፣ ወንበዴ አይልም። ዕለት ዕለት እየተመቸው በደስታ ምን ይኖር ነበር ነው የሚለው። ግን ደስታው ከድሃው አጠገብ መሆኑ ነው ክፋቱ። በኑሮች መካከል የድሎት ኑሮ መኖር በጣም ከባድ። አንድ ጸሐፊ ያለ ሎርድስ ኦፍ ፖቨርቲ የሚል መጽሐፍ ጽፏል። የድህነት ጌቶች ድሃ አስቀምጦ በድሃ መሃል መንከባከል ማለት ነው። የሰው ደጋግሞ ላይ ስንት ድሃ ነው በሩ ላይ የተኛው? ስንት ቁስለኛ ነው የተኛው? ስንት ነው? አንድ ሰው። ይህንን ሰው ከድህነት ወደ መልካም ነገር ማምጣት ይችላል ይችላል። አንዳንድ ሰው እርዱ ሲባል ስንቱ ረድቼ ይችለዋለሁ። ያገሩ አገሩ እኮ ነዳይ በላይ ከአቅሜ በላይ ነው። እኔ ሁሉንም መቀየር አልችልም። ይሄ ማለት ጸጋ ግን ስንት ድሃ ያዩ አንድ ድሃ ይህንን ድሃ መቀየር ይችል ነበር። እግዚአብሔር በነዳያን ምክንያት ምን ያህል እንደሚኮንን እንደሚፈርድ ነው የሚያሳይ። የሰው ምንም ሳያጠፋ ድሃውን ግን አይቶ እንዳላየ በመሆኑ ምክንያት ወደ ሲኦል ወረደ። ነዳያንን መርሳት እንግዲህ ነዳያን እንደኛ ለጽድቅም ለኩነኔም የተቀመጡ ናቸው። ወይ ሊያሰርዱብን ወይ ሊያሰርዱልን ማለት ነው። ድሆችን መርዳት ምጽዋት ቤተክርስቲያን ትልቅ ቦታ ነው የምትሰጠው። አንተን የተመቸ ደግሞ ድሃን ማየት የመጨረሻ ከባድ ነገር። እሱ ዕለት ዕለት እየተመቸ ቅዱስ አምብሮስ የተባለ ልክ ምን ይላል? አንተ የመሬት ምንጣፍ ለመምረጥ ተቸግረህ ቆመሃል። ለመምረጥ ምንጣፍ ምን አይነት ላንተ መሬት ላይ በለ ወልድብክን የሚለብሱ አታምጥ። አንተ የምትበላው ዛሬ አትስማማኝም ትላለህ። ቤት የሰቀልካቸው የማትለብሳቸው ልብሶች የወንድም ልብሶች ናቸው። እርቃኑን የሆነ ውጭ ወንድም አለ አንድ ወንድም አለ እየጠበቀ ነው ይህንን ልብስ ለመልበስ። ቅዱሳን በጣም ወደ እግዚአብሔር ሲቀርቡ
ለለበሱት ልብስ ለበሉት ምግብ ራሱ ጥፋተኝነት ተሰማቸው። ቅዱስ ዮሐንስ ወንጌላዊ ገድሉ ላይ ምን ይላል? ልብስ አይለብስም ነበር። ምን ያደርጋል? ልብስ ያወጣና መሬት ላይ ይጥላል ውጪ። ከዛ ሰው መጥቶ ያን ልብስ ካነሳው የወንድሜን ልብስ ይዤበት ነበር ለካ ይላል። እየሰማችሁ ነው? የማንን ልብስ? አዎ እሱ ሊለብሰው ይችል የነበረው ልብስ ነው ያካው ስጆ ነበር ይላል። አሁንም አውጥቶ ልብስ ይጥላል። ሰው ካነሳው የወንድሜን ልብስ ወሰድኩት ይላል። መጨረሻ አንዱም ግን ልብስ ግን ሲጥለው ፀሐይ ዝናብ ተፈራረቀበት። የማይረባ ልብስ ስለሆነ ማንም አልነካውም። አይ ይሄ የኔ ልብስ ነው ግዱ ነበር። ስለዚህ እኛ የማንለብሳቸው ልብሶች ሊኖሩን ይችላል። አንለብሰው ግን ለማስታወሻ ቢቀመጥ ደስ ይላል። ለማንኛውም ማለት ነው ይህ ልብስ የወንድማችን ልብስ። ቤተክርስቲያን ለዳያንን ድሆችን ማገዝን እንደውም ከራሷ ጥቅም በላይ ታስበልጧለች። ማለት ቤተክርስቲያንን መርዳት፣ ለቤተክርስቲያን ሀሳብ በኩራት ማውጣት ጥሩ ነው። ሀሳብ በኩራት በልቅ የኛ ገንዘብ አይደለም፣ እዚህ ውስጥ አታስገቡት። ከዛ ውጭ ግን ለቤተክርስቲያን ከምናደርገው አስተዋጽኦ በላይ ነዳያንን መርዳት በጣም ወሳኝ። ቅዱስ ዮሐንስ አፈወርቅ የተባለው የቤተክርስቲያናችን መምህር ምን ያመሰላችሁ? ቤተ መቅደሱን መጥተህ በወርቅ በዕንቁ ታስጌጠዋለህ፣ ወንድምህን እርቃኑን ይልኳልና። ክርስቶስ በምድር ላይ ወድቆ እርቃኑን እያየው እሱን ጥለህ ረግጠህ ገብተህ ትጸልያለህ። በምድር ላይ ካለው ነዳይ ጋር ካላገኘኸው ክርስቶስን መቅደስ ውስጥ ገብተህ ልታገኘው አትችልም። አያችሁ ምን ያህል እንደሚያስበል። ሌላው አባት ደግሞ እንዲቀባል ንግግር ተናገረ መሰላችሁ። ምን አለ? ግድ የለም ብዙ ሻማ ገዝታችሁ መቅደስ ውስጥ አምጡና አብሩ ባለጸጎችን ይላል። መቅደሱን ሻማ በሻማ አድርጎ አብሩት፣ ግን የድሃው ንባ ያበራችሁትን ሻማ ያጠፋዋል። ድሃው ሲያለቅስ እግዚአብሔር ፊት ቆሞ ምን ነው ተውከኝ ሲል ያኔ የሰጣችሁ ስጦታ ሁሉ ዋጋ ያጣል ይላል። ስለዚህ እንደዚህ ከማድረግ ጊዜ በቸርነቱ ይሰውረን። ይህ ባለጸጋ እያየ እንዳላየ እየበላ እየጠጣ ዕለት እየተመቸና ምን አይነት ጭካኔ! ምንም ባይመስለው ሰው አለ እሱ ተመችቶት ለምን ኬክ አይበሉም ማለት ይባላል። የእንግሊዝ ትዕግስት ኢትዮጵያ መጣ ሰው ካራበ ሲሏል ለምን ኬክ አይበሉም ማለት አለ። ለምን ኬክ አይበሉም አይነት አስተሳሰብ ያለው ሰው እሱ ስለተመቸው ምንም የተፈጠረ የማይመስለው የደውል ችግር መስሎ የማይታየውና ይህ ባለጸጋ ለቱለኔ ያደረገው ሌላ ኃጢአቱ ሳይሆን ድሃውን እያየ እንዳላየ መሆኑ ነው። ባለጸጋው እሱ እሺ ስላደረገ ነው። ድሃው ለምንድን ነው የጸደቀው? ድህነት ያጸድቃል? ከስንፍናም ሊመጣ ይችላል። ድህነት ከስንፍናም ሊመጣ ይችላል። መቼ ስርግማን የሚባል ነገር የለም። እጅ ላይ ነው ሰው ድህነቱ ከስንፍናው ከድክመቱም ሊመጣበት ይችላል። ከድሃ መሆነት የእሱ ጥፋት አይደለም። ድሃው ነው መሞቱ ግን የእሱ ልጅ አለበት አለበት። ታዲያ ይህ ሰው የጸደቀው ድሃ ሆኖ ስለሆነ ነው ወይ? አልዓዛር ስለቆሰለ ስለታመመ ይጸድቃል ወይ ካላችሁ አይደለም። ይህ ሰው ድሃ ሆኖ ቁስለኛ ሆኖ ይኖር የነበረው ከባለጸጋው በር ላይ ነው። ባለጸጋው ዕለት ሲመቸው ይሄ ድሃ ሰው ያያል። ምን ይላል? ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ከምን ሊጠግብ? ከፍርፋሪ። አሁን ሰዎች አጠገባቸው ሌላ ድሃ ካለ ድሃ በድሃ ይጽናናል። በሽተኛም በበሽተኛ ነው ይላል። ሰው አሁን ሆስፒታል ውስጥ በጣም ይተዛዘናል። አንዱ እዚህ ሲያመው ሌላኛው ሲያቃ አንዱ ምን አለ ይባላል። ሆስፒታል ውስጥ አብረው ገብቶ ሁሉም ሲያቃስቱ ቆዩ። በኋላ ሌሎቹ ሻላላቸው። የሚያቃስት ጠፋ፣ እሱ ብቻውን አቃሰተና ወገኖች የመጣሉበትን አንደርሳ እንጂ ያለ አብሮት በልልኝ እንዲያቃስ ምንድነው? አንዱ በሌላው ማቃሰት፣ አንዱ በሌላው ችግር ምን ይላል? ይጽናና። አይ አንዳንዴ ደግሞ እሱ እኔ ቸኮሬና መመን ይማረራል ወደ ካንዲማስ አስደከራኛ እያለ በሌላው በሽታ በሌላው ችግር ይጽናና። ይህ ባለጸጋ ይህ ድሃ ሰው ግን ከጎኑ ያለው ዕለት የሚመቸው ባለጸጋ ልብስ እየቀያየረ ነው። እሱ ራቁቱን ነው፣ እሱ ልብስ እየቀያየረ ነው። እሱ ሞታ ዕለት እየተመቸ ይኖራል። ፈቃድ ያለው ወይ እውነት እኔ እንዲህ እየተሰቃየው እየተራብ እሱ እንደዚህ እየተመቸው እየኖረ በእውነት በዚህ ምድር ፈጣሪ ያለው ወይ ብሎ እግዚአብሔርን አላማረር። እኛ አንዳንዴ ደግሞ የሰው አለመራራቱ ጨካኔውን ሲያይ እንደዚህ አይነቱ ጨካኝ ሰው ተመችቶት እኔ እዚህ በረሃ እየተሰቃየው በቁስል እየታመምኩ ዝም የሚለኝ ፈጣሪ ብሎ እግዚአብሔርን መሳደብ ነበር፣ መተቸት ነበር። ብዙዎቻችን እንደምናገር ይህ ሰው ግን አንድ ክፉ ቃል ካፉ አወጣ። አንዳንዴ ክፉ ሰዎች ሲመቻቸው ስናይ እንፈተናለን። እንኳን እኛ ለዚህ እግዚአብሔር ዳዊት ምን አለ?
እግሮቼ ሊሰናከሉ ደረሱ ይላል። ምኖቼ? የኃጢአተኞችን ሰላም አይቼ ይላል። ኃጢአተኞች ተስማምቷቸው ሲኖሩ ደልቷቸው ሲኖሩ ሳይ ልሰናከል ቀረብኩ፣ መልካም መስራቴ ለከንቱ ነው አልኩኝ፣ ወደ መቅደስ እስክደርስ ድረስ ይላል። ወደ ምን? ፍጻሜያቸውንም እስካስተውል ድረስ ካንተ ርቀው የሚያመነዝሩትን አጠፋሃቸው፣ ለእኔስ ወደ እግዚአብሔር መቅረብ። አንዳንዴ ክፉዎች ተመችባቸው ድሆች፣ ሌላው ደግሞ በንካሙ ሰው ሲቸገር ስናይ ፈጣሪ እንደሌለ ይመስለናል። ይህ ድሃ ግን አንድ ክፉ ቃል አልተናገረም። ይመኝ የነበረው ምንድን ነው ካላችሁ፣ ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ምን ይለምን? ከምንድን ሊጠግብ? ከፍርፋሪ። ምግቡን እንኳን አልተመኝ። ባለጠጋውን ሲያድ እሱ ራቁቱን ነው፣ ልብሱን አልተመኝ። እሱ ውጭ ነው ያለው፣ ቤቱን አልተመኝ። እኛ እኮ ቤት ኖሮን የሌላ ሰው ቤት እንመኛለን። መጽሐፍ ቅዱስ ምን ይላል? የባልንጀራህን ሀብቱን፣ ንብረቱን፣ ቤቱን፣ ሚስቱን፣ በሬውን እና አህያውን አትመኝ። የሰማችሁ ነው? ስብቱ ዛዛት ይሄ ነው። የባልንጀራህን ሀብት ንብረቱ። ይህ ሰው ርቦታል፣ ምግቡን እንኳን አልተመኘም። ዋናው ምግብ ሳይሆን ምኑን ነው የተመኘ? ፍርፋሪ። ቤቱን አልተመኘም። ውጭ ያለው ጎዳና ዳሪ ነው፣ ግን ቤቱን እንኳን አልተመኘም። ይሄ አስርቱ ትእዛዛትን ፈጸመ ማለት ነው። በሬውን አህያውን አትመኝ ይላል። በሬውን አህያውን ማለት አሁን ለዘመናችን የባልንጀራህን አህያውን አትመኝ ማለት መኪናው ማለት አይደለም። አህያው ነው ስራው፣ ትራንስፖርት። በዛ ዘመን ትራንስፖርት አህያ ነበር። አሁን ምኑን አትመኝ? በሬውን ደግሞ ትራክተሩን ማለት ነው። በኢትዮጵያ ኮንቴክስት ስናደርግ የስራ እቃውን ማለት ነው። አትመኝ። ይህ ሰው አንድ ነገር አልተመኘም። ከዛ ሰው ባለጸጋው ሲያይ ይሄን ነገሩን በወሰድኩት ምን ነው በደፋው ብሎ አልጸለየም። እኔ ላይ ጨክኖ እንደዚህ ሲመቸው እግዚአብሔር ዝም ይላል። ምን ነው የዚህ ሰው የመጨረሻ ተሳይቃል አለ። የተመኘው ፍርፋሪውን ብቻ ነው። በእውነት በረከቱን ያሳድርብን። ትልቅ ጻድቅ ሰው ነው አልዓዛር። ከዚህ በኋላ አይደል ከሚሆን ፍርፋሪ ሊጠግብ ይመኝ ነበር። ውሾቹ እንኳን በተቆስሎ ሊልሱት ነበር። እንደው ሲያስፎንኑት እኮ ነው ባለጸጋው ሳያዝን እነማን አዘኑ? ውሾቹ፣ እንስሳቱ አዘኑ። ከዚህ በኋላ ይላል ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት፣ ባለጠጋውም ደግሞ ሞተና ተቀበረ ይላል። ከሁለቱም ማን ቀድሞ ሞተ? ድሃው ወይስ ባለጸጋው? ድሃው። ለምን ሞተ ቶሎ ካላችሁ፣ አንደኛ በጣም ከማል አይደል የቆሰለ ነው፣ ስለዚህ ቶሎ ሞተ። ሁለተኛ እግዚአብሔር ለኃጢአተኞች የበለጠ የንስሐ ጊዜ ምን ይላል? ሰላም። ስለዚህ ባለጸጋው ለመመለስ ጊዜ ተሰጡ፣ ወደ እግዚአብሔር ለመመለስ። ድሃው ግን ሞተ፣ ባለጸጋው ሞተ፣ ሁለቱም ሞቱ። ሀብታም ወርቅ ድሃ ወርቅ ምን ትላለህ? ትሞታለህ። እውነተኛ ዳኛ ነው። ሞት አያዳላ፣ ሁሉንም ሰው እኩል የሚያደርገው። ሁለቱም ሞቱ። እዚህ ላይ ግን በደንብ የምታስተውሉት ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት ይልና ባለጠጋው ደግሞ ሞተና ተቀበረ ይላል። ሞተና ማለት ምን ይለያያል? ድሃውስ ሞተና ተቀበረ አልተቀበረ? ተቀበርኩ በጣም ቆንጆ ነው አይደለም? ሰድቆ ያጣም ካለ ሀብታም ሰው ሲሞት የሚያወጡትን ይገኛሉ፣ የማያወጡትም ይገኛሉ። እንደው በግድም ተሰቃይቶ ቢሆን ያለቅሳል። ለእሱ ሳይሆን ለባለጸግነቱ እነፈት የባለጠጋ ቀብር ሰርግ ነው። ብዙ ወዳጆች አሉ፣ ብዙ ዘመዶች አሉ። ባለጠጋ ቀብር ላይ ሌሎች ባለጠጎች ስለሚገኙም ጭምር ትልልቅ ሰዎች ስለሚገኙም ጭምር ብዙ ሰው ይገኛል። ይሄ እኛም ቤተክርስቲያን ላይ ፈተና አለ። የቤተክርስቲያን ሰዎች በዚህ ልፈተና አንዳንድ ባለጠጋ ሰው ብዙ አባዝ ብዙ ሊቃውንት ሲገኙለት ሲቀርቡት ሲታይ ድሃውን ያሳዘነ። ቅዱስ ዮሐንስ አፈወርቅ እንደዚህ የሚያደርጉ ሰዎችን ሲለቅፋቸው ምን ይላል? እንደዚህ አታድርጉ፣ አረማውያን ይሰድቧቸዋል እና አረማውያን ይለቅፏቸዋል፣ እኔን ይለቅፉኛል ይላል። ህዝቡን ሲያስተምር ነው ቅዱስ ዮሐንስ አፈወርቅ። አረማውያን እኔ የማስተምረውን ትምህርት አይሰሙም፣ እናንተ የምታደርጉትን ነው የሚያዩት። ስለዚህ እናንተ እንደዚህ አይነት ስራ ለድሃው ስትንቃችሁ ለባለጸጋው ስታደርጉ ሲያዩ፣ የማይገባ ሐዘንን ስታደርጉ ሲያዩ እኔ የማስተምረው ትምህርት እናንተ እንደምታደርጉት ይመስላቸውና ይሄንን ትምህርት ይነቅፉብኛል ይላል። አንዳንዴ ከቤተክርስቲያን ሰዎች በአገሩም ደረጃ በቤተክርስቲያን ደረጃ ትልቅ ስህተት ይሰራል። ትልቅ ሰዎች ሄዶ ባለጸጎች፣ ባለስልጣናት ቀብራቸው በጣም ሲያምር ቤተክርስቲያን ረግጠው የማያውቁ ሰዎች አሁን ወደ ቅድስት ሥላሴ የምትሉ ሁሉም ተደስቷል። አባቶች ሲያርጉ አብረን ነው አለ። ግን
ዘመን ካመጣው የተሳሳተ አካሄድ የተነሳ ባለስልጣን ግን የሚቀበረው እዛ የባለፈው በሁለት ወር ምክንያት በዛ ሄጄ ነበርና የተቀበሩት ሰዎች ሳያቸው ራሱ እንደው ከትንሣኤ በኋላ ጸል የለም እንጂ ቢነሱ የሚደባደቡ ሰዎች ናቸው። የማይደራረሱ ጠላቶች ሁሉ አብረው ተቀበሩ። በአንጻሩ ደግሞ ለቤተ ክርስቲያን አፈር የበሉ የደከሙ ሰዎች ደግሞ ሌላው የትም ቢቀበሩ ቤተ ክርስቲያን ስንት ነች? አንዲት ነች። ግን የበለጠ ክብር የሚሰጠው ለባለጸጋ። ይህንን በእውነት ማስተካከል አለብን። እግዚአብሔር ክብር ያበላል። አዎ ይታዘበናል። በምድር ባለጸጎች ሊሆኑ በእግዚአብሔር ዘንድ የማይታወቁ ድሆች ሊሆኑ ይችላል። በመንፈስ ድሆች ሊሆኑ ይችላሉ። በምድር ባለጸጎች ሊሆኑ አይደለም እግዚአብሔር የሚያያቸው። እና ባለጸጋው ሞተ ተቀበረም ያለው ቀብሩ ድንቅ ያለ ስለሆነ፣ ድሃው ሞተና መላእክት ወደ አብርሃም እቅፍ ምናምን ወሰዱት ይላል። በጣም ደስ ይላል በእውነት። ዜናው የተባለው ሰዓት በሌላ መስላችሁ አንድ ሰው ሲሞት የመጀመሪያው በጣም ሀዘንተኛ ማነው ካላችሁ ራሱ ሰውየው። እየሰማችሁ ነው? ሞት ማለት እና ምን ይላል? ይለያያል። ስለዚህ ነፍሳችን ከስጋችን ስትለይ በጣም ነው የምታዝነው። ለምን? በዚህ ስጋ ብዙ ነገር አሳልፋለች። አላሳደገች? ብዙ ውጣ ውረድ አይታለች፣ አዝናለች፣ ተደስታለች፣ ወድቃለች፣ ተነስታለች። የሚዋደዱ እንደ አንድ የሚቆጠሩ ወዳጆች ናቸው ነፍስና ስጋ። ነፍሳችን ከስጋችን ስትለይ በጣም ታዝናለች፣ በጣም ታዝናለች። አስከሬን ነው ምናምን ሬሳ ለእሴ ተበላሸ ነው። አስከሬን ኤስከሬን ማለት ነው በግሪክ ማደሪያ ማለት ነው። አስከሬን ምንድን ነው? ማደሪያ ማለት ነው። ማርያም ለእግዚአብሔር አስከሬኑ የእግዚአብሔር አስከሬኑ ማርያም ሆይ ነይ በራሱ ምን ማለት ነው? የእግዚአብሔር ምኑ ማደሪያ ነው። ከዚህ ማደሪያ መለየት ፈጥኖ እንደሆነ አውቃለን አለ ቅዱስ ጴጥሮስ። ስለዚህ ከአስከሬናችን ከማደሪያችን ልክ ስንለይ ነፍሳችን በጣም ታዝናለች። አዋቂ ስለሆነች በዙሪያ ቀውጣለች። ፍትሐት የሚደረገው ጸሎት የሚደረገው አንዳንድ ሰው ካህናት እንደው ዝም ብለው የፈጠሩት ሊመስለው ምን ያደርጋል? ሰው ከሞተ በኋላ ስትሞት ይገባል። ችግር የለውም። ስትሞት በደንብ ይገባል። እስቲ ፍትሐቱን እንደሞተ ሰው ናቸው አስቡ። እኛ ሞተን ቤተሰቦቻችን ሲያለቅሱ፣ ደረታቸውን ሲደቁ፣ ፀጉራቸውን ሲነጩ ነው ደስ የሚለን ወይስ ሲጸልዩ ነው? የት ነው ደስ የሚለን? እጣን ሲታጠን ነው ደስ የሚለን። በነፍስ በስጋ ቤተ ክርስቲያን እዚህ ካለው ሰው ጋር አድርገን ጉዳዩ ፍትሐቱ ለሞተው ሰው የሞተውን ሰው እየተከተለ ነው። በአንድ ወቅት አዲሶች ፍትሐት መጽሐፋችንን ተችተው መጽሐፍ ጽፈው ነበር። ግን ስለሆነ ሰው ስለማያውቀው ነው እንጂ ፍትሐቱ እርግማን ነው። በመዝሙር 34 ላይ አቤቱ የሚወጉኝን ተዋጋቸው፣ የሚበድሉኝን ምን በላቸው በድላቸው ሚላል እና እሱን የሚባለው እና እርግማን ነው ሰው ስለማያውቅ ነው ይላል። የሚበድሉኝ በድላቸው፣ የሚረግሙኝ የሚወጉኝ ተዋጋቸው ብትለው ቤተክርስቲያን እዚህ ምድር ላይ ካለ ሰው ጋር አይደለም። አንድ ሰው ልክ ሲሞት ነፍሱን አጋንንት ሊናጠባት ይመጣል። ወርውረው ወደ ሲኦል ሊወስዱ የኔ ድርሻ ናት ይህን ኃጢአት ሰርታለች እያሉ እየከሰሱ ወደዚህ ኃጢአተኛ ሰው ነፍስ ይቀርባሉ። ቤተክርስቲያን አቤቱ የሚበድሉኝን ምን በላቸው ነፍሴን የሚሸዋትን ነፍሳችንን የሚሽቱን ማን ናቸው? አጋንንት ናቸው። በሙሉ ፍትሐቱ የሚባለው እያንዳንዱ የምትሰማው ቤተክርስቲያን የምትጸልየው እዚህ ለቆመው ሰው ሳይሆን ለሞተው ሰው ገና ሬሳው ሲወጣ ወቆምኩ ከመንደዋ ይዘፋህ ብለን ምን ትላለች ቤተክርስቲያን? ምስባኩን ነው የምነግራችሁ። እንደማይጠቅም ዕቃ አውጥተው ጣሉኝ። እየሰማችሁ ነው? እንደማይጠቅም እንግዳ አደረጉኝ ይላል። የፈለገ የምንወደው ሰው ቢሆን ሲሞት እንፈራዋለን። አስከሬኑ አጠገብ መቀመጥ እንፈልጋለን። ወዲያው አውጥተን ነው የኖርበት ቤት ነው ትንሽ ይክረም ይባላል አይባል። እንደ እንግዳ አደረጉኝ አውጥተው ጣሉኝ ይላል ዲያቆኑ ቆሞ ምስባክ የሚሰብከው ሟቹን ወክሎ ነው እያለ ሲንጨብሱ ደግሞ ነፍስ ወደ መቃብር ማን ስጋ ወደ መቃብር ሲገባ ግቢ ነፍሴ ውስጥ ተረፍትኪ ነፍሴ ወይ ወደ ረፍትሽ ምን በይ ግቢ። በሁለትችን ቤተክርስቲያን ስለሰጠን ስሙ የተመሰገነ። ዓለምን ለማስደሰት ምትኖር አይነች መንፈሳዊት ነች። ይህንኑ ለምን አነሳው ካላችሁ ይህ ባለጸጋ በሞተ ጊዜ ተቀበረ ይላል። ድሃውን ግን መላእክት ከበቡት። አንድ ሰው ሲሞት ነፍሱ ታውቃለች። የመጀመሪያው ሀዘንተኛ እሷ ነች ብለናል። ያ ሰው ነፍሱ ከስጋው ከተለየች በኋላ ቀባሪው ብዙ መሆኑ ሰዎች ስለሱ ማዘናቸው እንደ ቤተሰቦቹን መቁሰል ማዘን ቢያስከፋውም ደግሞ ወዳጆቹን ባየ ቁጥር ደስ ይሰኛል። ድሃው ሰው ግን ማንም እንደሌለው ሲያይ ነፍሱ ታዝናለች። ድሃውን የሚቀብለው የለም ማለት
ተጥሎ አስከሬኑ ወድቆ 2 ቀን 3 ቀን ሲሆን እንደሞተ ሰው ሆናችሁ የራሳችሁን ሥጋ ወድቆ ስትተፉ ይሰማል። ያሳዝን። ይህ ጊዜ መላእክት ሥጋውን አይቶ ሳይሆን ነፍሱን አይቶ ነፍሱን እንድትጽናና ልቡ እንዳይቆስል ማለት ነው። ሐዘን እንዳይሰማው ነፍሱ እንዳታዝን ሰው ባይወድህም ሰው ባይከብህም እኛን ከብሃለን ብለው በጣም ብዙ መላእክት የዛን ሰው ነፍስ ይከብዳል። ሰው ከሚከብን እነማን ሊከብዱ ይሻላል? ቅዱሳን መላእክት ሊከብዱ ይሻላል። እና ይህን ሰው ወደ አብርሃም እቅፍ ወሰዱት ይላል። በጣም ይደንቃል። ተከበረ። በሲኦልም በስቃይ ሳለ ባይሰቀው አብርሃምን በሩቅ አልዓዛርን በቅፉ ይላል። አብርሃም ወደ እሱ እቅፍ ገባ። ይህ ጻድቅ ሰው እንግዲህ አባታችን አብርሃም ትልቅ አባት ነው። ምድር ላይ ያለ ስራው ዋነኛ ስራው እንግዶችን ምን ማድረግ ነበር? መቀበል። ሰማይ ቤትም እንግዳ ተቀባይ ያደረገው እግዚአብሔር ነፍሳትን የሚቀበል አደረገው። ስለዚህ ይህ ጻድቅ ሰው አልዓዛር ወደ አብርሃም እቅፍ መጣ። አንድም መንግስተ ሰማያት የምትወረሰው በእነማን ቃል ኪዳን ነው? በእነ አብርሃም ቃል ኪዳን መሆኑን ለማሳየት ዛሬ ኪዳነ ምሕረት ናት። እንግዲህ አብርሃም በእቅፉ ነፍሳት የሚሰበስብ ከሆነ እመቤታችን ምን ያህል ነፍሳት የሚሰበስብ ትመስላችኋል? አብርሃም እንግዳ ሰው የተቀበለው እመቤታችን እግዚአብሔርም የተቀበለችው አይደል? ከአብርሃም አንተ ትበልጣለች፣ እመቤታችን ትበልጣለች። በብዙ ነገር ይመሳሰላሉ። አብርሃም ሳንዲሄርከ ወተፈሞተ አዝማዲከ አብርሃም ወይ ከቤተሰቦች ተለይ ከዘመዶች ተለይተህ ምን ውጣ ተብሎ ነው የወጣው። እመቤታችን ገና በ3 ዓመቷ ርሲ ሕዝበኪ ወቤታሁ ወገንሽንና የአባትሽን ቤት ምን ንጉሥ እግዚአብሔር ውበትሽን ወዷል ተብላ የ3 ዓመት መናኝ ነች እመቤታችን። ከአብርሃም ትወጣለች። አብርሃም ልጅ እንደሚወልድ እግዚአብሔር ተገኝቶ ነግሮት ነው የወለደው። እመቤታችንም እግዚአብሔር በገብርኤል ሆኖ ሰላም ላይዛሊክ ለሰማ ቃሉ ይላል ዳራሱ። ጆሮን ለሰማ ቃሉን ለሰማ ጆሮች ሰላም ላለው እግዚአብሔር እዚህ ሰው ለገብርኤል ተመሰሎ እግዚአብሔር ጌታ ገብርኤልን መስሎ ወደ አንቺ ሲመጣ ቃሉን ለሰሙ ጆሮች ሰላም ላለው እግዚአብሔር በገብርኤል ሆኖ ያበሰራት ላይከ ኮንኩ ለርሴ እኔ ለራሴ መልእክተኛ ሆንኩ አሰርኩ ለማርያም ለእናቴ ለማርያም አልሰርኳም ነገርኳት ይላል ቅዱስ ያሬድ ዘንወት። ስለዚህ እንደ አብርሃም መውለዷ የተነገራት ነች። ስለዚህ በቤታችን አብርሃም ነፍሳትን ካቀፈ እሷን ታቅፋለች። በእውነት በእሷ እቅፍ ለመግባት ያብቃ። አብርሃም አባት ተብሎ የሁሉ አባት ሆኗል። አበብዙኃን ይባላል። እመቤታችን ደግሞ ብዙኃን ይባላለች። አባታችን አባ ጊዮርጊስ ዘጋስጫለው ጋርጋኑን ድርሰቱ ይችን እንድናስብ ፈልጎ ይመስለኛል። በዕብራይስጥ ማሪሃም የምትባይ እመቤቴ ማርያም ሆይ ይላል። ማሪሃም ለምን አለ? አብርሃም ማለት አበብዙኃን ነው፣ ማሪሃም ማለት እመብዙኃን ነው ብሎ ነው አባ ጊዮርጊስ ዘጋስጫለው። እመቤታችን ከአብርሃም ጋር ትመሳሰላለች። አብርሃም ልጁን ይስሐቅን ሲሰዋ እግዚአብሔር ልጄን ከሞት ምን ይልልኛል ያስነሳልኛል ብሎ ነበር። እመቤታችን ክርስቶስ በመቃብር ባደረ ጊዜ ሴቶች ሲያለቅሱ ሄዳ አላለቀሰችም። ለምን? እግዚአብሔርነቱ ከሞት ያስነሳዋል ብላ በልኳ እንትን ነበር ታምን ነበር። ስለዚህ ከአብርሃም እቅፍ በላይ እመቤታችን እቅፍ ምን ያህል ይሰፋ፣ የእሷ ኪዳነ ምሕረት ምን ያህል ከፍ ያለ ይሆን የሚለው ከዚህ አጋባቢ ለማሰብ ነው። ከእመቤታችን ኪዳን በረከት ያሳድርብን እና እዚያ ሲኦል ሳለ አሻንቆ አብርሃምን በሩቅ አየ፣ አልዓዛርን በቅፉ እርሱም እየጮኸ ይላል ባለጸጋው አብርሃም አባት ሆይ ማረኝ አለ። አብርሃም አባት ሆይ በደረኝ ማረኝ አለ። ጸሎተኛ ሆነ። አያችሁ ችግሩ ሲኦል ውስጥ እዛ ከሚጸልይ የት ይጸልይ ይሻላል? መጽሐፈ መቃብያን ይላል በዚህ ምክር አውቀን አስበን በፈቃዳችን ካላለቀስን በሰማይ በሲኦል አጋንንት ያለ ፈቃዳችን ምን ይሉናል? ያስለቅሱናል። እዚህ ያልረስተው ነበር። አብርሃም አባት ሆይ ማረኝ አለ። አብርሃምን አባቴ ብሎ ጠራው። የብዙ አይነት ጸባይ የሰው ያውላይ ነው ማለት ነው። አብርሃም አባቱ ይካል ግን ክርስቶስ አብርሃም አባታችን ነው ሲሉት ምን አለ? የአብርሃም ልጆች ከሆናችሁ የአብርሃምን ስራ ምን ባባችሁ በሰራችሁ ነበር። እውነት አንተ የአብርሃም ልጅ ከሆንክ ያ ድሃ ደጅ ላይ ወድቆ ዝም አትለውም ነበር። ያበላው ነበር የአብርሃም ልጅ ይሆን አባቴ ወይ በማለት አለ። ዞሮ ግን ወደ ቅዱሳን መጸለይ ይቻላል አይቻልም? ይሄው እንኳን እዚህ ምድር ላይ ገና ባላለቀ ቀርቶ ከተፈረደ በኋላ በሲኦል አብርሃም አባቱን ምን በለኛ ማረኝ ማርያም እናቴ ሆይ ማሪም ማለት ምንም አይከልከው እና ሲኦል ውስጥ ሆኖ አብርሃም አባቱን ማረኝ በዚህ ነበልባል ተሰቃያለሁ የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ
እንግዲህ ሲኦል ውስጥ ሲባል ሲኦል ውስጥ እሳት አለ ሲባል ይሄ የምናውቀው እሳት አለ። ሲኦል ውስጥ ፍት አለ እሳቱ የማይጠፋ ሁሉ ማንቀላፋ ሲባል ይሄ የምናውቀው ትላለ። ምክንያቱም ይሄ የምናውቀው እሳት ነፍሳችንን ሊያቃጥል ይችላል፣ ስጋን ነው ማቃጠል የሚችለው። ግን የሚነገረን ምድር ላይ ያሉ ነገሮች ነው የሚገባን ትእዛዝ ነው። የቤቢቶ ኮፍ ጋር ይባላል መጽሐፍ ቅዱስ። እግዚአብሔር ከሕፃን ጋር ያወራበት መጽሐፍ ነው መጽሐፍ ቅዱስ። ሕፃኑ ዋናው እኛ። ስለዚህ በሚገባ እሳት ሲባል ይሄኛው እሳት አይደለም፣ ሌላ እሳት አለ፣ ብርሃን የሌለው ሙቀት ያለው ብሎ ተሳለሰበት በሚገባ ያልሰው የተለየ ነው ብቻ እና አብርሃም አባቱ ይማረኝ በዚህ ነበልባል እሰቃያለሁ ጠርሽቶ አድርጎ በጣቱ ጫፍ እንዲያበርድልኝ አልዓዛርን ስደድልኝ አለ። ማንን ስደድልኝ? በስሙ ጠራው ናቸው። ማነው ጠራው? ባለጸጋ ምድር ያውቁ አያውቁም ያውቃል ይላል። ሲገባየው ሲወጣየው እንደምናደር ካይረው እንደምንዋል ካይረው ደሃን በስሙ ቢጠራው ባለጸጋ ሆኖ በጣም ነው ከሱ ጋር ሰላም መባባል በጣም ክብሩ ይነካል። አሁን ግን በስሙ ጠራው። ነዳያንን በሰማይ ከምንጠራቸው እዚህ ብንጠራቸው ይሻላል እንደምንም እንደው እዚህ በስም ብንጠራቸው ይሻላል። ምክንያቱም በኋላ የነሱ ነገር ሊያስፈልገን ይችላል። አንድ አባት ልጆች ሆነን ይገርማቸዋል ቤት የሚመጡ አንድ ካህን ነበሩ የሚለምኑና ውስጥ የቀረች አንዲት ምርቃት አለቻቸው። ከተመጸወቱ በኋላ ምን ይላሉ? ንዑና ሁሉ ያለለት በቀኝ አቁማችሁ ይላል። እየሰማችሁ ነው? ንዑ ማለት ምን ማለት ነው? ኑ ሁሉ ልጁ ክርስቶስ እናንተ አባቴ ብሩካን ወደ እኔ ኑ ይላል። ኑ እና ሂዱ ደግሞ እናንተ ርጉማን ከኔ ወግኑ ያለለት በዕለተ ምጽአት በቀኝ ያቆማችሁ እናንተ ለክርክር እኛን ለምስክር ያወቃል። እየሰማችሁ ነው? እናንተ ለምን እኛን ደግሞ ለምስክር ያወቃል። ምን ማለት ነው? በዕለተ ምጽአት አላበላችሁኝም አላጠጣችሁኝም ሲል ክርስቶስ በእርግጥ በሰማይ ክርክር የለም። ጌታ ሆይ መቼ አበላንም የሚሉ ጻድቃን ናቸው። መቼ አግኝተን አላበላንም የሚሉ ኃጥአን ናቸው። የዛኔ ኧረ አብልተውኛል ብለን እኛ ለእናንተ ምስክር ለመሆን ያልቃል ብለው ነው የሚመርቁት። ዛሬ ለነዳያን የምንሰጠው ነገር ለእኛ ተራ ሊመስለን ይችላል። ዞር ብለንም አናይም። አንዳንዴ ጭራሽ ላለመወጽወጥ አሁን ዘመኑ ብዙ ነገር ይረዳናል። የልመናን ባህል ማስፋፋቱ ይላል አንዳንድ ሰው። እነዚህ ልጆች እኮ ቢሰጣቸው ቤንዚን ነው የሚጠጡበት። ቤንዚን የሚጠጡት ለምንድን ነው? እናያላችሁ። አንዳንዴ ደግሞ አይ ለዛ ሄዶም አለማመዱ ራሱ ይማራል። የልመና እኛ የልመና ተሰጥኦ ውድድር ዳኞች ነን። እንደው የሚያምር ልመና በጣም ቆም ይላል ቅዱስ ዮሐንስ አፈወርቅ ይላል አንድ ገዳይ በጣም እየለመነ ጥለሃው ስትሄድ አንተም እግዚአብሔርን በጣም ስትለምነው እምቢ ሲልህ ብለህ አስበዋል። እምቢ እንደሚል አስብ። ምክንያቱም እኛ በአቅማችን ወደ እግዚአብሔር ሰጭ የምንሆነው ነዳያን ፊት ትንሽ ነገር መስጠት አለ። እሱ በጣም እየለመነ ግን ልመናው አንዳንዱ ደግሞ አይ ይሄ እኮ ዝም ብሎ ይለምናል እንጂ ሀብታም ነው። ታክሲ ያለው እኮ የሚባሉ ነዳያን ቤት አለው የራሱ። ቅዱስ ዮሐንስ አፈወርቅ በፈረስ ላይ ነው የሚመጣ ሰጠው ይላል። እንግዲህ በዛኔ በፈረስ ነው፣ አሁን በአሁኑ መኪና ነው። ባለጸጋ ምክንያቱም ሰው ካልተቸገረ ሰው ፊት ብላይ ነው አይቆም። እና ድሆች ዛሬ ከረዳናቸው ነገ ይረዱናል በሰማይ። ምን ይላል ቅዱስ ጳውሎስ? በዚህ ጊዜ እስኪ በሉ የእናንተ ትርፍ የእነሱ ትርፍ ወደ ጋን ይበላል። በዚያን ጊዜ የእነሱ ትርፍ የእናንተን ጉድለት እንዲሞላ በአሁኑ ጊዜ የእናንተ ትርፍ የእነሱ ጉድለት ይሙላ። አያችሁ፣ ያኔ በዕለተ ምጽአት የእነሱ ትርፍ የእነሱ መከራን የመታገሳቸው ድህነት የመታገሳቸው ዋጋ እናንተን ጉድለታችሁን ኃጢአታችሁን እንዲሞላ ዛሬ የእናንተ ትርፍ የእነሱን ጉድለት ምን ይበል ይሙላ። ስለዚህ ለነዳያን መስጠት ማለት ለእግዚአብሔር ማበደር እና አሁን የናፈዳቸው ዳሃስ ባለ ነዳያን ቢያረቹም አንቱ አይባልም። በጣም ይገርማል። አንቱ ሚለው የለም ዳሃ የሚለምንን ሰው ጋሽ ሚለው በስሙ ቢጠራ የለም። እዚህ ጋር የነበረው እኮ በሽተኛ እዚህ ጋር የነበረው ነዳይ እኮ ሞታ የሚባል ወይ ሞታ ብለን አምስተኛ ጎል ቦታ አንሰጠውም። እግዚአብሔር ግን
ለጸጋ ለዋጋ ነው ያስቀመጣቸው እና እዚህ ብናውቃቸው ይሻላል ለሰማይ ከምንጠራቸው የሚለውን ያሳያል። አብርሃምን አልዓዛርን ስደድልኝ አለው። አብርሃም ግን ልጄ ሆይ አንተ ለሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እሱ ይጽናናል፣ አንተ በዚህ ትሰቃያለህ አለ። በምድር ላይ አልዓዛር ተሰቃይቷል፣ አንተ በደስታ ኖረሃል። አሁን ደግሞ እሱ ሰላም አግኝቷል፣ አንተ ደግሞ በተራብ ምትላል ትሰቃያለህ። እዚህ ላይ ከዚህ አንድ የረሳው ዲየቱን ደከማችሁ። አልዓዛር ከማን ጋር ነበር የነበረው? ከማን ጋር? ከአብርሃም ጋር በሰላም ይኖር ነበር። ባለጸጋውስ ከማን ጋር ነበር? እዚህ እየተሰቃየን ነው ያለው ወይስ እሰቃያለሁ ነው ያለው? ስለዚህ ምንድን ነው ያለውበት ሁኔታ ማለት ብቻው ኩነኔ ለብቻ ጽድቅና እግዚአብሔር መንግስት ነው አብሮ የሚዋረስ። መንግስተ ሰማያትን ያዋርስልን እንላለን። የእግዚአብሔር መንግስት አብሮ የሚጎረስ ምድር ላይ በሰራነው መልካም ስራ ባለን እምነት የእግዚአብሔር ቸርነት ተጨምሮበት የምንወርሳት መንግስተ ሰማያት ከቅዱሳን ጋር ከአእላፋት ቅዱሳን ህብረት ጋር በደስታ ወደ ተሰበሰቡት አእላፋት መላእክት ህብረት ደርሳችኋል ይላል ቅዱስ ጳውሎስ። ስንጸድቅ አብረን ነው፣ ስንኮነን ለብቻችን። አንዱ ኩነኔ ብቻ መሆን ነው። እዚህ ሰቃያችሁ አለ። የማን ድምፅ ካይቶ አይጽናና፣ ከዚህ ይጠብቀን እግዚአብሔር። ስለዚህ ምን አለው? አንተ በምድር ሳለህ እዚህ ላይ የምታስተውሉት እሱ በምድር ተሰቃይቷል፣ አንተ ተደስተሃል። አሁን ደግሞ በተራ አንተ ተሰቃያለህ፣ እሱ ምን ይላል? እኩል ነው አይደል? እኩል አይደል? ለምን ምድር ላይ ሰው ስንት ዓመት ነው ሊኖር የሚችለው? ስንት ዓመት? 70 1 ሺህ ነው ችግር የለው። 1000 ዓመት ቢኖር ሰው 1000 ዓመት ሙሉ በቀር ብደው ከንደባቆ ቢኖር ከዛ በኋላ እድሜ ልክ ሊሰጣል ያወጣው አወጡ። ምድር ላይ ግን ትንሽ ተሰቃይቶ ከዛ በኋላ ደግሞ በደስታ ቢኖር ያወጣው። ስለዚህ እኩል አይደለም። ይህንን ቅዱስ ዮሐንስ አፈወርቅ ሲያብራራው ይላል ሰው የሚጸድቀው ወደ እግዚአብሔር መንግስት የሚገባው ወይ እንደ ድንግል ማርያም ንጹሕ ሲሆን ነው፣ ወይ ደግሞ እንደ ዲያብሎስ የረከሰ ሲሆን ቢኮነን ይላል። እየሰማችሁ ነው? ወደ እግዚአብሔር መንግስት ለመግባት እንደ ንጹሕ መሆን ያስፈልጋል። እንደምንታችን ወደ ገሃነም ለማውረድ ደግሞ እንደ ሰይጣን መርከስ ነው። አሁን ያ ከሁለቱ የትኛው ነው? እንደምንታችን እንነጻለን እንደ ሰይጣንስ ምንም እንከፋ እንደ ሰይጣን የፈለገ ክፉ ሰው ቢሆን ደው ትንሽ እንዲሆን ጥሩ ነገር ያለው አይም ነው። ለራሱ አስብ፣ ለራሱ አስብ ራሱ እኮ ጽድቅ ነው። ባልንጀራን እንደራስ ምን በል። ስለዚህ ጥሩ ነው እሱ ራሱ። ታዲያ እኛ መሀል ላይ ከልቋል መቅረታችን ነው ወይ አልሰጠንም ወይ እንደምንታችን አልተቀደስም ካላችሁ ሚላል ቅዱስ ዮሐንስ አፈወርቅ ነጭ በሬ ትንሽ ጥቁር ፀጉር ቢኖረው ትንሽ ጥቁር ፀጉር አለው ተብሎ ጥቁር ነው አይባልም። ጥቁር በሬ ደግሞ ትንሽ ነጭ ፀጉር ስላለው ነጭ ነው አይባልም። ኃጢአተኛ ትንሽ ጽድቅ ስለሰራ ጻድቅ አይባልም። ጻድቅም ደግሞ ትንሽ ክፉ ስለሰራ ክፉ ነው አይባልም። ያችን ትንሽ ጽድቁን ኃጢአተኛ ትንሽ ጽድቅ ከሰራ ለዛች ትንሽ ጽድቅ ምድር ላይ ይባረካል። እየሰማችሁ ያን ደላቅቀዋል ማለት ነው። አሁን እኛ እግዚአብሔር ለኃጢአተኛ ለሚያደላው እንላለን፣ ግን የሰውዬ ለሰራ ትንሽ መልካም ስራ ዋጋውን የት እየተቀበለ ነው? ምድር ላይ ከመቀበል እግዚአብሔር ይጠብቅ። ዳውን ደግሞ ማን ነው? ጻድቁን ደግሞ ስለ ትንሽ ክፉ ስራው ምድር ላይ በጣም ይቀጣዋል። አሟሟቱ ህይወቱ መከራ ያሳብዛል። ይህን ስላችሁ ደግሞ ደህና መኪና የሚነዳ ስታዩ ይሄ ሰውዬ እዚህ የጨረሰ ነው ዳዳ እኛ ቶሎ በአንድ ነገር ላይ ለመፍረድ ወንጀል። አንዱ ግን የእግዚአብሔር አካሄድ ይሄ ነው። መከራ ለጸጋ ለበረከት ሊሆን ይችላል አይችልም? አሁን ያ መከራ የሚባል ነገር ስላለበድን አሁን ዘመነ ሰማዕታት ስመጣ በቤተክርስቲያናችን የማንከባከበው ነገር እማን ነው። ዝም ብሎማ ጅልለው ሞት እነ ቅዱስ ጊዮርጊስ ጅሎች ሆኖ ነው አቃተኝ ማለት አንድ ነገር ነው። ጾም ከበደኝ ሆዳም ነኝ ማለት አንድ ነገር ነው። ጾም አያስፈልግም ማለት ልክም አይደለም። እኛ ለሰማዕትነት ብቁ አይደለንም፣ ዝግጁ አይደለንም ማለት አንድ ነገር ነው። ሰማዕትነት ግን ማቃለል አይደለም። እኛው መቀየር ያንከተ ካለ እግዚአብሔሩ መቀየር አይደለም። አለቀ እንዴ? ግራን ሲበታ ቀኝን ነው እንጂ በልፎ ግራ ተው እንጂ። ክርስቶስ ዓርብ ዕለት ግራውን መቱት፣ ከዛ ቀኙ፣ ከዛ መልሶ ግራውን ሲሉት አይ በፍጹም በዛ አለ። እኛ እንደዛ መሆን አልችልም ማለት መጣችን በያ ሰማዕታት በእውነት የዚችን ዓለም ጣም ስለ እግዚአብሔር ደማቸውን አፈሰሱ፣ ስለ መንግስተ ሰማያት መራራ ሞትን እንደ ቸርነት ብዛት
ይቅር በለን ይላል። ምን ማለት ነው? ስለ እግዚአብሔር ደማችንን ለማፍሰስ ስለ መንግሥተ ሰማያት መራራ ሞትን ለመታገስ አንችልምና እንደ ቸርነት ብዛት ምን በለን ማረን። አቃተን ማለት አንድ ነገር የቅዱሳኑ ሰማዕትነት ግን ዋጋ ማሳጣት ይደረጋል። ከዚህ ይጠብቃል እግዚአብሔር ከአቅም በላይ እና መከራን መሰቀቅ አይንካኝ አፈር አይንካኝ ማለት ነው። ክርስቶስ ያለ አሁን አንዳንዴ ቤተክርስቲያን መከራ ሲደርስባት ምን አጠፋች? ቆይ ቤተክርስቲያን ምን አረገች? ባልሆነ ፈተነች ባገር ፍየሉ ከርሳ እንደሰጠች ምን አጠፋች ብላ ክርስቶስ ያለ እንደ በግ በተኩላ መካከል ምን እላችኋለሁ እልካችኋለሁ። ተኩላዎች በግዲ በማታ ላይ ሆነ ምን አጠፋች? የዋሃደች ተኩላ ሰው መብላቱ ነው አይደለም? ነው ምን ይደንቀናል? በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን ምን ብዬዋለሁ አሸንፌዋለሁ ብሎናል ክርስቶስ። እንደው መከራ ሳይኖር ሲቀር ነው ክርስትናችን ገደል የሚቀረው። ስለዚህ እንደው ከአቅማችን በላይ ከመፈተት እግዚአብሔር ይሰውረን። መከራን ግን መሰቀቅ ሃይማኖት እስከ መቀየር የሚያደርስ ፈተና ውስጥ ከመግባት እግዚአብሔር በቸርነቱ ይሰውረን። አሁን እዚህ አንክድም ልንል እንችላለን። ጴጥሮስ እንዳለ አንክድም አላለ። እውነተኛ ገጠመ ነገራችሁ ቅዱስ ሚካኤል ቤተክርስቲያን ካስቻለ ሚካኤል ሲባል ሰምታችኋል። በድሮ ስሙ ወህኒ ቤት እና ቤተክርስቲያን ውስጥ መግባት ስለማይቻል ውስጥ ስሜት ስለነበር ወህኒ ቤት ስለነበር ውጭ ጉባኤ ይደረግ ነበር እና አንድ መርሃ ግብር መሪ እየመራ መዝሙር ያሰባል። የሚያዘብረው ምንድን ነው? ከክርስቶስ ፍቅር የሚለየን ማን ነው? መከራ፣ ችግር፣ ስቃይ ወይስ መራቁ? ይህ መዝሙር አንፈራም አንሰጋም አንጠራጠርም። ይህ መዝሙር እየተዘመረ በአጋጣሚ ወህኒ ቤት ነው። እስረኛ አመለጠ። ሲያምን ተኩስ ነው። ተኩስ ነው ቦታ ሲሆን መርሃ ግብር መሪ የለ፣ ምዕመናን የሉም። እዛ አካባቢ ብልኝ ብለው ጠፉ። መዝሙሩ ምን ነበር? አንፈራም አንሰጋም ከመፈተን ከአቅማችን በላይ ከመፈተን እግዚአብሔር ይሰውራል። መሸሽና አንድ ነገር ነው። መሸሽ እኮ ያታ ክርስቶስ ተሰጠው አልተሰደደ። ቅዱስ ጳውሎስ በቅርጫት እኮ አውርደውታ ሸሽቷል። ጴጥሮስም ሲሸሽ ነው ዳግም በሮም ሊሰቀል ነው ሲለው ጴጥሮስ ድጋሜ ተመለሰ። ከአቅማችን በላይ ከሆነ እግዚአብሔር ከአቅማችን በላይ ከመፈተን ይሰውራል። የሚቻላችሁ በላይ ትፈተኑ ዘንድ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫው ያዘጋል። ድንገት ከመጣ ደግሞ አለ የተመደበ መልአክ አለ። ለዚህ ቆም የሚያጸና የሚያበረታ አላየናችሁም? ወንድሞቻችን እዛ ሊያ ሲታረም መዳንን ሳይቀበሉ ይላል። መዳንን ሳይቀበሉ ይላል ቅዱስ ጳውሎስ። ምን ማለት ነው? አይ በቃ ተው ይልካል ሳይሉ እስከ ሞት ድረስ ተለመደሙ። የእነሱን በረከት ለእኛ ያደርግልን እግዚአብሔር። ከአቅማችን በላይ ከመፈተን ይሰውራል። ዋዲ ታው ከለነ ከመምተን ከውን ወንድሞች ዛሬ እግዚአብሔር ልጆች ነን። ነገ ምን እንደምንሆን ግን ገና የምንፈራው ከመሞት ይልቅ መግደል። ክርስቲያን የሚያስፈራው እሱ። ክርስቲያን በዘመነ ሰማዕታት ምን አለ? አንድ ካህን ውሰዱኝ ጦር ሜዳ ካህን ነኝ መሞት አልፈራም፣ መግደልን ግን ምን እፈራለሁ። እዛ ሆኜ ግን ለሞቱት ፍታት አደርጋለሁ፣ ለቆሰለ እረዳለሁ። ሄጄ እሞታለሁ። በሃይማኖታችሁ ሞቱበት እንጂ ግደሉበት ስለማይል ማለት ከምንችለው በላይ ግን ከመፈተን እግዚአብሔር በቸርነቱ ይርዳል። ወደዚህ ስመጣላችሁ መከራ ተቀብለሃል፣ ስለዚህ እሱ በተራው እረፍት ያገኛል። ነገር ግን ከኛ ወደ እናንተ ከእናንተ ወደ እናንተ እንዳትሄዱ ታላቅ ገደብ ተደርጓል አለ። እንኪያስ አባት ወይ ወደ አባቴ ቤት እንድትሰደው ለምንሃለሁ። ይህንን መልከትና እናበቃለን። ወደ አባቴ ቤት እንድትሰደው ለምንሃለሁ። 5 ወንድሞች አሉኝ አለ። ስንት ወንድሞች? ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። እንግዲህ ኃጢአተኛ ሰው ራሱን ለማትረፍ ሞከር አልቻለም። እዚህ ላይ ቅዱስ ይሄ ሁሉ ኮንቨርሴሽን ድግግር ቃለ ምልልስ የሚካሄደው ከሞቱ በኋላ ነው። በሕይወት እያሉ ቅዱሳን ሞቱን አይናገሩ አይጋገሩ የሚሉ ሰዎች ምን ነክቷቸው? አብርሃምም ሞቷል፣ አልዓዛርም ሞቷል ነው ይሞቱ ግን ይነጋገራሉ። በአጸደ ነፍስ እንቅልፍ የሚባል ካስታስ የሚሉት አለ። በላፍ ቃል የሚያምኑት እንቅልፍ ነው። ምንም አይሰሙም አይነው። እንደዛ አይነት ይኸው አየናቸው። በአጸደ ነፍስ ይናገራሉ፣ ያማልዳሉ። አረ ከማማለድ አልፎ ይፈርዳሉ። አብርሃም ይቻላል አይቻልም እያለ ሲወስን፣ ኃጢአተኛው ግን ሲለምን ያየ እየሰማችሁ ነው። አዎ ለመነው አይቻልም አሉ። ከዛ እንደማይቻል ሲያውቅ ስንት ወንድሞች አሉኝ አለ?
አልዓዛርን ላከውና ሄዶ ያስተምራቸዋል። ሲኦል ሆኖ አስተማሪ ሊመድብ ማለት ነው። ምን አይነት ትምህርት ክፍል ነው ሄደው? ይቻላል እንዴ? አይቻልም። ግን እዚህ ላይ ኃጢአተኛ መሆኑን ታያላችሁ። ስንት ወንድሞች አሉኝ አለ። የለመነው ስለ ምኖቹ ነው? ኃጢአተኞች ስለ ዘመዶቻቸው ብቻ አልመስል። ቅዱሳን ግን ስለ ዓለም የሚለው ታርሙ ማራችን ይቅር በላል። እኛ እናጠበውና ስለ ወገናችን፣ ስለ ዘራችን፣ ስለ ቤተሰባችን የሆነ ነገር አደጋባ ሲፈጠር መጀመሪያ ደውለን ደህና ናችሁ ቤተሰብክ እናንተ ደህና ሆናችሁ ችግር የለም። ሌላውስ ይሄ እኛ ኃጢአት ጸባይ። ጻድቃን ግን የሁሉ መከራ የሁሉ እንባ እንደሆነ ይታያቸዋል። እና ሞከረ። አብርሃም ግን ምን አለው? ሙሴና ነቢያት አሏቸው እነርሱ ይስሙ አለ። አይደለም አብርሃም አባቱ ከሙታን አንዱ ሊሄድላቸው ንስሐ ይገባሉ አሉ። ሙሴና ነቢያትን የማይሰሙ ከሆነ ከሙታን አንዱ ቢነሳም ምን አይሉ አይሰሙ። ሌላ ሰባኪ አያስፈልጋችሁም። አሁን ያሏችሁ ሰባኪያን ይበቋችኋል። ስለዚህ ሙት መጥቶ እስኪነግራችኋት ይሄ በሲኦል አናውቅም እኮ እኛን የሚያውቅን ዘመዳችን ወገናችን ቤት በኩል ሄጄ ንስሐ ግቡ ባልኳቸው እያለ ይሆናል። እኔ ወደ መጣሁበት እንዳይመጡ እንዲህ በምን ልንገራቸው ያለ። ለእኛ ግን ሙሴና ነቢያት አሉ። ለንስሐ ያበቃል እግዚአብሔር። ከንስሐ በላይ መፍትሄ አለ? አሁን በዚህ ዘመን ጸሉ ንስሐ አሁን የሚፈፋሪ የምን ጸሎት ነው? እንግዲህ ጎንደር ቅድም በአበበሉ ሲናገር አክሱም እጇን ዘርግተ የክርስቲያኖች ሰይፋቸው እጃቸውን ወደ እግዚአብሔር በዘርጋፍ ላይ ነው። ቅዱሳት እኛን ቀኖ ነው እንጂ እንባ ዋጋ አለ የሉ አሉ። እስራኤልን ነፃ ያወጣቸው እኮ ሰይፍ አይደል? ሞክሮታል ሙሴ ጉልበተኛ እያለ ወጣት እያለ ግብፃዊውን ገድሎ ነፃ አወጣለሁ ብሎ እሱ ራሱ ባላይ ሆነ ተባለ። ስደተኛው ሙሴ ሲያለቅ ጠብቆ ጉልበቱ ከዛለ በኋላ እግዚአብሔር ይህ ህዝቤን ነፃ አውጣ በጉልበቴ ነው ያወጣው እንዳይማል። ስትራቴጂክ ቦታ ነበርኩ ሙሴ ነበረው። ቤተ መንግስት ነው፣ ቋንቋ ያውቃል፣ ስልጣን ላይ ያለ የፈርዖን ልጅ ነው። እነዛ ሆነ ህዝቤን ነፃ ልታወጣ ቤተ መንግስት ስለፈለገ ቦታ ስለያዝክ ባለስልጣን ስለሆንክ አታወጣም። የእግዚአብሔር ህዝብ አታድርጉ። መቼ ነው ሙሴ ያዳነው? ጫማውን አውልቆ ጸጳጦስ ፊት ሲደፋ እመቤታችን ፊት ስንሰግድ ነው ቤተክርስቲያን ረፍት መጠቤ ጫማችንን ስናወልቅ። ብዙ ቅዱሳን ክፉ ነገር ያራቁት በጉልበታቸው በመንበርከክ ማለት በመማታት አሉ። በጉልበታቸው እምባ እስራኤላውያንን ነፃ ያወጣው ፈርዖንን በባህር ያሰጠመው እኮ የራሔል እምባ ነው። ውሃ አይደለም ያሰጠመው እኮ ፈርዖንን እምባ ነው። የራሔል እምባ ውሃ ሆነ። እግዚአብሔርን የእኛ እንባ ማሸነፍ ይችላል አይችልም? እዚህ ያለነው ከልብ ብናነባ እግዚአብሔር ይራራ ብሎና ወደ ቤተ መለሱ እኔ ወደ እናንተ ምን እላለሁ? እንባ ዋጋ አለው። እግዚአብሔር ኃያል ነው፣ ምንም አያሸንፈውም። እንባ ግን ያሸንፈዋል። ይገርማችሁ መኃልየ ዘሰሎሞን ላይ አውከውኛልና ዓይኖችሽን ከኔ መልሺ ይላል። ምን ብለውኛል? የሚያለቅስ ሰው ዓይን ማየት አይችልም እግዚአብሔር። አያችሁ መቋቋም። አውከውኛልና ዓይኖችሽን ከኔ መልሺ ይላል። እንባ ዋጋ አለው። ንስሐ ዋጋ አለው። የነነዌ ሕዝብ ሊወርድ ከነበረ መቅሰፍት ከተነገ በዮናስ ስብከቱ እኮ ደህና ስብከቱ እንዳይወስናችሁ እንደው ብዙ አስተምሮ እንዳይወስናችሁ። ዮናስ አንደኛ ሊያስተምር ሲመጣ ፈልጎ ነው ሳይፈልግ ነው። አሪፍ እኔ እንኳን በአቅሜ ተጋብዤ ሰዓት ይዞልኝ የመጣው ዮናስስ አልተባበሰም። የመጣው በመኪና ነው፣ በምንድን በአውሮፕላን በምድር ነው። ከተፍቶ እኮ ነው የመጣው። የተተፋ ሰባኪ እንደው ይሰማው በግድ ደስ አላለው። መጣም ደስ አላለው። ነነዌ ራሱ ምሕረት እንድታገኝ ይፈልጋል አይፈልግም? እኔ ተናግሬ በኋላ አንተ ካላጠፋው ውሸታም ታስብለኛለህ። መጣ ሲሰብክ ስብከቱ የት ቦታ ላይ ሆኖ ነው? ነነዌ የ3 ቀን መንገድ ነች ይላል። የአንድ ቀን መንገድ ገባና ነነዌ በ3 ቀን ትገለበጣለች። የስንት ቀን መንገድ? አቤት ነነዌ ስንት ቀን ትገለበጥ? አቤት። ስለዚህ ስትገለበጥ መውጫ እንዳያጥረው የስንት ቀን መንገድ የገባው ሴፍቲ ዞን የሚባል ነገር አለ አይደል? ብዙም ሪስክ የሌለው በጣም ከገባ ሲወጣ እንዳይደርስበት ነው። ስብከቱ ሰላምታ የለው፣ ማስዳኛ የለው። የነነዌ ሕዝብ እኮ እግዚአብሔርን አያውቅም፣ አሕዛብ ናቸው። ለዚህ ነው የከፉ። አሕዛብ ጋር ቤትና ከብሮ ማስዳኛ የለው። ትምህርቱ
አንድ አረፍተ ነገር ነች። ነነዌ በ3 ቀን ምን ትላለች? አሁን አንድ ሰባኪ እዚህ ነው ቦሌ ወይ የሆነ መሀል ፒያሳ ቆሞ አዲስ አበባ በ3 ቀን ትገለበጣለች። አራንቶ ሊገልበጣል እንሳይገባሱ ሊያስሮት ይችላሉ። ራሱ ብዙ ለውጥ እየተካሄደ ገለበጣለች። ማንም ይገለበጣል። መቼ ነው የምትገለበጠው? ለምን ትገለበጥ? እሺ ምንና አላው ንሳዶ ሰከቱን አልገለበጥም። ራሳቸው ይገለበጣል። አላወርድም እመራቸው እኛ ቃሉን ስንሰማ ቃሉን እንደገለበጡ ስልኮችን ለምዳወዳድረ ከእግዚአብሔር እሱ ግን ራሳቸው ነው ጊዜ አልነበራቸው። የሰባኪው ማንም ለማታ አንተ ማን ሆነ ነው እንደዚህ መተደላሉ? እኛ እንደዛ እሱ ማን ነው ነው የነነዌ ወደ ራሳቸው ይዞት አለቀሱ ከላይ እስከታች። በሀገር ደረጃ ንስሐ ገቡ። አብሮ ኃጢአት መስራት ቀላል ነው። አብሮ ንስሐ መግባት ግን ከባድ። አለቀሱ። ቅዱስ ኤፍሬም አያት ነነዌ ኃጢአቷን ትቆጠር ነበር። ዮናስ ቁጭ ብሎ ነነዌ የምትገለበጥበትን ቀን ይቆጠር ነበር። እሷ ግን ኃጢአቷን ትቆጠር ነበር። ነነዌ ሂዱ ይላል ቅዱስ ኤፍሬም። ነነዌ ብትሄዱ የሰው ሁሉ ቤት ክፍት ነው፣ ሌባ ግን አይገባም። ሁሉም ጸሎት ላይ። ሴቶች በዛ ሰዓት አያጌጡም። ወንዶችን ለመማረክ አይለብሱም። ወንዶችም በምኞት ወደ ሴቶች ሁሉም እንባ ላይ ሁሉ ለብሶ አስጨነቁት እግዚአብሔርን በእንባቸው። ደስ አሉ እግዚአብሔር። አይ አንዴ ተናግሬያለሁ የፈለገ ይመጣ ትንቢት ነው አለቃችም አላለ ይላል እግዚአብሔር አይልም። ደጋግሞ ነግሮናል። ሕዝቅኤል 18 ላይ ኢሳይያስ 14 ላይ ደጋግሞ ነግሮናል። አጠፋ ዘንድ ነቅል ዘንድ ብናገር ሕዝቤ ወደ እኔ ቢመለሱ ተናግሬያለሁ ብዬ ቁጣዬን በእነሱ ላይ አላወርድም እምራቸዋለሁ። ከተናገርኩት ቃል የተነሳ ከተጸጽታለሁ። እግዚአብሔር የፈራነው የምንሰማው ክፉ ነገር ሁሉ ያርቀልን፣ ለንስሐ ያብቃ። የሰማነው በልቡናችን ያሳድርብን።